ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ከዚህ በፊት እናየ የነበረው የሲኩዌንስ ተርሞችን ነበረ። አሁን ደግሞ የሲኩዌንስ ተርሞች እንዴት እንደምራቸዋለን፣ ደምረንስ እንዴት እንገልጻቸዋለን የሚለውን የምንመለከትበት ነው። እዚህ ላይ ሲግማ ኖቴሽን ወይም ግሪክ ሌተር ካፒታል ሌተር ሲግማ ለዚህ ፐርፐዝ እንዴት እንደምንጠቀምበት እንመለከታለን። ሌላው ስንደምር ሁሉንም መደመር የሚቻልበት ሁኔታ ሊኖር ይችላል፣ ወይም ደግሞ የተወሰኑትን ብቻ ወስደን የምንደምርበት ሁኔታ ይኖራል። የመጀመሪያ የተወሰኑትን የምንደምር ከሆነ ፓርሻል የሆነ ድምር ይኖረናል። ያ ፓርሻል ሰም ይባላል። እነዚህን የምንመለከትበት ቪዲዮ ይሆናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። in the previous section you learned about individual terms of a sequence. individual terms የምንላቸው እንግዲህ እንደምታውቁት አንደኛው ተርም ፈርስት ተርም ብንለው ያ ማን ነው? a1 ነው። ሰከንድ ተርም ደግሞ a2 ብለን የምንገልጸው ነው። እንዲህ እያልን ሰርድ ፎርዝ ፊፍዝ እያልን መቀጠል እንችላለን up to any number of terms. እነኚህ የሲኩዌንሱ ተርሞች እንላቸዋለን። አንድ ሲኩዌንስ ሴት ስናደርግ ሁሌም የሲኩዌንስ ተርሞቹ ማወቅ አለብን። ጀነራል ተርም ብለን አይደንቲፋይ የምናደርገው ኤንስ ተርሙ ኤ ሰብ ኤን ወይም ኤንስ ተርም ብለን እንጠራዋለን። ይህን ካወቅን ኢን ዚስ ሴክሽን you will learn how to add terms of a sequence. እንግዲህ ተርምስ ያልናቸው እነዚህ ናቸው። አንደኛ፣ ሁለተኛ፣ ሶስተኛ ወዘተርፈ እያልን የምናስቀምጣቸው ናቸው። እንዴት እንደምራቸዋለን? ለምሳሌ የመጀመሪያውን ተርም እንዳለ በወስደው a1 ብቻውን ማስቀመጥ እችላለሁ። ኦኬ a1ን ከa2 ጋር ብደምርስ የማገኘው አዲስ ድምር አገኘው። a1 ሲደመር a2 ሲደመር a3 አድርገን ብንወስደውስ አሁን ሶስቱን የመጀመሪያ ተርሞች ደምረን ያገኘነው ሪዛልት ነው። ይሄ የመጀመሪያ ሁለቱን ደምረን ያገኘነው ሪዛልት ነው። በዚህ ሂደት የምናገኘው ይሄ የመጀመሪያው s1 አንድ ድምር ብቻ ነው የወሰድኩት። እዚህ ጋር ደግሞ ሁለት ስለወሰድኩ s2 ብንለው፣ ይሄ ደግሞ ሶስት ስለወሰድኩ s3 ብንለው፣ እንዲህ እያለ የሚቀጥል ሂደትን ልንፈጥር እንችላለን። አሁን አራተኛውን ድምር ወይም አራቱን የመጀመሪያ ተርሞች ደምረን የምናገኘው a1 ሲደመር a2 ሲደመር a3 ሲደመር a4ን s ሰብ 4 በማለት ልንገልጸው እንችላለን። s የሚለው የሚያመለክተው ድምር መሆኑን ወይም ሰብ መሆኑን ለማሳየት ሲሆን፣ አራት ደግሞ የመጀመሪያ አራት ተከታታይ ተርሞችን መደመራችንን ለማመልከት ነው። ቀደም ሲልም እንደዚህ ነበር ያደረግነው። s3 ስንል a1 ሲደመር a2 ሲደመር a3 ከመጀመሪያው ጀምረን እስከ ሶስተኛው ድረስ መጣን። s2 ስንል ከመጀመሪያው እስከ ሁለተኛው፣ s1 ስንል a1ን ብቻ ወሰድን። ይህም ፓተርን ተከትለን የመጀመሪያ ኤን ተርሞችን ብንደምር የምናገኘው ኤስኤን ልንለው እንችላለን። እንደምትመለከቱት a1 ሲደመር a2 ሲደመር a3 እንደዛ እያለ ቀጥሎ የመጨረሻው ኤኤን ቢሆን የነኚህ ተከታታይ ኤን ተርሞች ድምር ኤስኤን ተብሎ ዲኖት ሊደረግ ይችላል። ሰም ኦፍ the first n terms of the sequence ለማለት ነው። ፓርሻል ሰም ማለት ምን ማለት ነው? ፓርሻል የሚለው እንግዲህ ከፊል ድምር መሆኑን የሚያመለክት ነው። ሁሉንም እየደመርን አይደለም ማለት ነው። given the sequence an እንግዲህ ጀነራል ተርሙ an ነው። ማንኛውም አይነት ሲኩዌንስ ሊወክል ይችላል ይሄ ነገር። እንዲህ አይነት ሲኩዌንስ ቢሰጠን የመጀመሪያውን ተርም ብቻ በመውሰድ የመጀመሪያው ድምር ብለን መጻፍ እንችላለን። እዚህ ጋር s1 የምንለው የመጀመሪያውን ተርም ብቻ ስለወሰድ አንድ ድምር ነው ያለን ማለት ነው። this is the first term of the sequence። ስለዚህ s1 is the first term of the sequence ብለን ዲስክራይብ ማድረግ እንችላለን። አሁን ደግሞ a1 እና a2ን በመደመር እነዚህ የመጀመሪያ ሁለት ተርሞች ድምር ይሆናሉ የሲኩዌንሱ። እነሱን በs2 ሪፕሬዘንት እናደርጋቸዋለን። s2 ስንል it is the sum of the first two terms of the sequence ማለት ነው። ተከታታይ ሁለት ተርሞች የመጀመሪያ ሁለት ተርሞች ድምር s2 ይባላል። አሁን ደግሞ የመጀመሪያ ሶስት ተርሞችን እንደምር a1 ሲደመር a2 ሲደመር a3 ተከታታይ የመጀመሪያ ሶስት ተርሞች ተደምረው የምናገኘው s3 ተብሎ ዲኖት ይደረጋል። this is the sum of the first three terms of the sequence። አሁን ደግሞ ቀደም ሲል s3 ብለን የወሰድነው ያ ማለት a1 ሲደመር a2 ሲደመር a3 ካልነው ላይ a4ን በመደመር s4 የሚባለውን እናገኘ። s4 ደግሞ ምን ይሆናል ማለት ነው? is the sum of the first four terms of the sequence። በዚህ መንገድ በመቀጠል ለምሳሌ s5ን አግኙ ብንባል የምናደርገው ምንድነው? a1 ሲደመር a2 ሲደመር a3 ሲደመር a4 ብለን ሲደመር a5
እናደርጋለን። ስለዚህ አንድ ተርም ላይ መጨመር ነው የሚሆነው S4 ከነበረው። እስካሁን ያየነውን መሰረት በማድረግ እንግዲህ የሆነ ፓተርን አግኝተናል። ያም ፓተርን በጠቅላላው ለመግለጽ የሚያስችለን SN የምንለው ወይም the n's partial sum ወይም the partial sum of the first n terms of the sequence ከA1 ጀምሮ እስከ AN ድረስ ያሉትን ተከታታይ ተርሞች ድምር ይሆናል ማለት ነው። ስለዚህ SN ማለት A1 ሲደመር A2 ሲደመር A3 ብሎ እስከ AN ድረስ ይሄዳል። AN እንግዲህ n ማንኛውንም ፖዚቲቭ ኢንቲጀር የሚወክል ነው። የፈለግነውን ኢንቲጀር እዚህ ጋር ማስገባት እንችላለን። ለምሳሌ n1 ከሆነ እዚህ ጋር ነው የምንቆመው ማለት ነው። n2 ከሆነ እዚህ ድረስ እንመጣለን። 3 ከሆነ እዚህ ድረስ እንመጣለን። እንዲህ እያለ ይቀጥላል። therefore the sum of the first n terms of the sequence or SN is the sum of the first n terms of the sequence and it is also called n's partial sum. ፓርሻል ሰም ነው። እስከ ኤን ድረስ እንደመጣ ለማመልከት ኤንዝ የሚለውን መጠቀም እንችላለን። ወይም ሲምፕሊ it is a partial sum እስከ ድረስ ከተባለ እስከ ኤን ድረስ ያለው ብለን መግለጽ እንችላለን። እስካሁን ያወራነውን እንግዲህ በመደበኛ ዴፊኒሽን እንመልከተው። this definition says let's a sub n from 1 to infinity። እዚህ ጋር እንግዲህ n መነሻው አንድ ነው፣ ከዛ ኢንድለስ ነው ማለት ነው። እስከፈለገው ድረስ ይሄዳል። ያው n የሚወስደው ኢንቲጀር ቫልዩስ ናቸው። ስለዚህ ኢንቲጀር ቫልዩ ደግሞ ከአንድ ከጀመረ 1 2 3 4 እያለ የሚቀጥል ነው ማለት ነው። አሁን ሲኩዌንሱ ይሄ ነው ተብለናል። so the sum of the first n terms of the sequence denoted by s sub n ቀደም ሲል የተጠቀምንበት ሲምቦል ነው። ይሄ s sub n የሚባለው is called partial sum of the sequence። እንግዲህ የሲኩዌንሱ ፓርሻል ሰም ሁሉንም አልወሰድንም because ሲኩዌንሱ እንደምትመለከቱት ኢንድለስ ነው። ከA1 ይጀምራል A2 እያለ እስከ ኢንፊኒቲ ድረስ የሚቀጥል በመሆኑ ኢንድለስ በመሆኑ ሙሉውን አልደመርንም። በዛ ምክንያት ፓርሻል ሰም ወይም ከፊል ድምር ነው የወሰድነው ማለት ነው። such summation is denoted as follows። እዚህ ጋር ድምሩ እንዴት እንገልጸዋለን? SN እንለውና እዚህ ጋር የሰሜሽን ሲምቦል ነች። this is the Greek letter sigma። እንግዲህ ካፒታል ሌተር ሲግማን በመጠቀም የግሪክ ሌተሩ ሰሜሽንን ዲኖት እናድርገዋለን። ሰሜሽን of a case k running from 1 to n። እንግዲህ k የሚባለው ኢንዴክስ ስንለው ይሄ ኢንዴክስ መነሻው ኢኒሻሉ 1 ሲሆን መድረሻው ወይም መጨረሻው አፐር ሊሚቱ n ነው። ያ ማለት ምን ማለት ነው? ከk ኢኳል ቱ 1 እቺን k አንድ በማድረግ ከአንድ ጀምሮ እስከ n ድረስ ያሉትን በሙሉ በድምር ውስጥ እናካትታለን ማለት ነው። a1 ሲደመር a2 ሲደመር a3 እያል መጨረሻችን n ነው ስለተባለ እስከ n ድረስ እንሄዳለን። እዚህ ጋር በሁለቱ የአዲሽን ሲምቦልስ መካከል 3 ነጥብ የምናደርገው ኮንቲኒዩሽኑን ለማመላከት ወይም ደግሞ በመሃል ያሉትን ሪፕሬዘንት ለማድረግ ነው። where k is called the index of summation ኢንዴክስ እንለዋለን። 1 lower limit ወይም ታችኛው ወይም መነሻችን ይሆናል። ምንነሳበት k equal to 1 ይሆናል። አፐር ሊሚታችን ደግሞ n ይሆናል። ወይም ፋይናሊ የምናቆመው n ላይ ነው። and ሌላው እቺኛዋ የግሪክ ሌተር ሲግማ ነች። ካፒታል ሌተር ሲግማ። ስሞል ሌተሩ ምናልባት ምን ይሆናል ብላችሁ ካሰባችሁ ይቺ ነች ሲግማ ራሷ። ስሞል ሌተር ሲግማ ግሪክ ሌተር ይሄ ነው። ካፒታል ሌተሩ ይሄ ነው። ይሄን ካፒታል ሌተር ግን ሰሜሽን ለማመልከት የምንጠቀምበት ነው። ሰሜሽን ኦፍ ለማለት ካፒታል ሌተር ሲግማን እንጠቀማለን። ኦኬ እስካሁን ያወራነው በተግባር የምናይበት ኤግዛምፕሎች አሉ። እዚህ ጋር እነሱን እንመለከታለን። የመጀመሪያው ኤግዛምፕል 1 find the sum of the first 5 even natural numbers ይለናል። እንግዲህ የመጀመሪያ 5 ኢቭን ናቹራል ነምበሮችን ድምር አግኙን የተባለው። ቁጥሮቹን እንግዲህ የሲኩዌንስ አካል ናቸው ብለን ብናስብ የመጀመሪያው ተርም የመጀመሪያው ኢቭን ነምበር 2 ነው። ቀጥሎ ሁለተኛው ኢቭን ነምበር 4 ነው። ከዛ ቀጥሎ የሚመጣው ሶስተኛው ኢቭን ነምበር 6፣ አራተኛው ኢቭን ነምበር ደግሞ 8 እና አምስተኛው 10 ይሆናል። ስለዚህ እነዚህን የተረዳናቸው ምን አድርገን ነው? ልክ የሲኩዌንስ ተርሞች እንደሆኑ ነው። ምን አድርጎን የተባልነው? ድምራቸውን አግኙ ነው የተባልነው። ስለዚህ ድምር S5 አግኙ ተብለናል። S5 ማለት ደግሞ A1 ሲደመር A2 ሲደመር A3 ሲደመር A4 ሲደመር A5 አድርገን የምናገኘው ነው። ያ ማለት A1 2 ነው ሲደመር 4 ሲደመር 6 ሲደመር 8 ሲደመር 10 እናድርጓለን። ይሄን ድምር እንግዲህ 10 እዚህ ጋር አለን። 2 ሲደመር 8 10፣ 4 ሲደመር 6 10። ስንት አስሮች ሰራ? 3 አስሮች። አጠቃላይ ድምሩ 30 ይመጣል ማለት ነው። S5 ወይም ደግሞ the sum of the first 5 even natural numbers is now equal to 30. Example 2
ሌት ኤ ሰብ ኤን ኢኳልስ 3n ፕላስ 1። እንግዲህ አሁን እዚህ ላይ የተሰጠ ምንድን ነው? ጀነራል ተርሙ 3n ፕላስ 1 ቢሆን then find S6. S6 is the sum of the first 6 terms of the sequence given by this formula. ጀነራል ተርሙ እንደዚህ የሆነ ማለት ነው። በመጀመሪያ A1 በዚህ ፎርሙላ መሰረት ምንድን ነው የሚሆነው? ኤንን አንድ ማድረግ ነው። አንድ ስናደርግ የምናገኘው ሪዛልት 3 ሲባዛ በ1 ሲደመር 1 ይሆናል። ይህ ማለት ደግሞ 3 ሲባዛ በ1 3 ነው፣ ሲደመር 1 4 እናገኛለን። በመቀጠል ሁለተኛው ተርም A2 3 ታይምስ 2 ፕላስ 1 ይሆናል። 3 ሲባዛ በ2 6 ነው፣ ሲደመር 1 7 ይሆናል። በዚህ መንገድ ሁሉንም ተርሞች እናገኛለን ማለት ነው። ይሄ 10 ይሆናል። አራተኛው ተርም 3 ሲባዛ በ4 ሲደመር 1 ነው። ይሄ ደግሞ 13 ይሆናል። አምስተኛው ተርም 3 ሲባዛ በ5 ሲደመር 1 16። ፋይናሊ ስድስተኛው ተርም 3 ሲባዛ በ6 ሲደመር 1 19 ይሆናል። አሁን ከA1 እስከ A6 ስላገኘን የተጠየቅነው ደግሞ S6ን ማግኘት ስለሆነ S6ን እንፈልግ። S6 ሰሜሽን ሲምቦልን ብንጠቀም እንዴት ነው የሚሆነው? ግሪክ ሌተር ሲግማ እንደዚህ እንጽፋለን። ከዛ AK እናድርገዋለን። K ከ1 ጀምሮ እስከ 6 ያሉትን ማካተት አለበት። ያ ማለት A1 ፕላስ A2 ፕላስ A3 ፕላስ A4 ፕላስ A5 ፕላስ A6 ብለን የምናገኘው ነው። አሁን A1 4 ነው፣ ሲደመር A2 7 ሲደመር 10 ሲደመር 13 ሲደመር 16 ሲደመር 19 ይሆናል። የዚህ ድምር ደግሞ 69 ይሆናል። እንግዲህ 69 S6 ወይም the sum of the first 6 terms of the sequence defined by this general formula. Example 3, given the general term A sub n equal to 1 over n times n plus 1, find the sum of the first 99 terms ይለናል። እንግዲህ እንዲህ አይነት ጀነራል ተርም ያለው ሲኩዌንስ ቢኖረን የዛ ሲኩዌንስ 99 ተከታታይ ተርሞች ከመጀመሪያው ጀምሮ ያሉት ማለት ነው ድምር ስንት ይሆናል የሚል ጥያቄ ነው የጠየቅነው። በመጀመሪያ ይህን ለመስራት እዚህ ጋር የተሰጠን ጀነራል ተርምን አንደርስታንድ ማድረግ ይኖርብናል። ይህን ፓርሻል ፍራክሽን በመጠቀም ከሁለት የተለያዩ ፍራክሽኖች አነስ ያሉ ፍራክሽኖች በመለየት ወይም የሁለት ድምሮች አድርጎ መጻፍ ተገቢ ነው። ያ የበለጠ ስራውን ያቀልልናል። ኤን የተባለው 1 ኦቨር ኤን ኢንቱ ኤን ፕላስ 1 ስለሆነ ሁለት እንዲህ አይነት ፍራክሽኖች ሲምፕሊፋይ ፍራክሽን ማለት ነው። ፓርሻል ፍራክሽን ሩል እየተጠቀምን ነው። አሁን ኤን ፕላስ 1 አድርገን ልንጽፈው እንችላለን ብለን ብናስብ እዚህ ጋር ኤ ምን ቢሆን ቢ ደግሞ ምን ቢሆን ነው የነኚህ ሁለት ድምር 1 ኦቨር ኤን ኢንቱ ኤን ፕላስ 1 የሚመጣው የሚለው እንመልከት። እንግዲህ በተርፍላይ ቴክኒክ በመጠቀም መስራት ይቻላል። ይሄ በዚህ ሲባዛ ይሄ በዚህ ሲባዛ ከዛ ዲኖሚኔተሩ እንደዚህ ይሆናል። ይህን ሪአሬንጅ ማድረግ ነው። 1 ኦቨር ኤን ኢንቱ ኤን ፕላስ 1 ኢዝ ኢኳል ቱ ኤ ታይምስ ኤን ፕላስ 1 ፕላስ ቢ ታይምስ ኤን ይሆናል ዲቫይድ ባይ ኤን ኢንቱ ኤን ፕላስ 1። እንግዲህ ከዚህ ጋር እንደምትመለከቱት እነኚህ ሁለቱ እኩል እንዲሆኑ ኦብቪየስሊ ታችኛው አንድ አይነት በመሆኑ ኒምሬተሩ ከኒምሬተሩ ጋር እኩል መሆን አለበት። ከዚህ በመነሳት አንድ ማለት ኤ ሲባዛ በኤን ፕላስ 1 ሲደመር ቢ ሲባዛ በኤን ነው። ዜርፎር ኤኤን ሲደመር ቢኤን ሲደመር ኤ እኩል ይሆናል አንድ ብለን ማስቀመጥ እንችላለን። እንደምትመለከቱት ኤንን ኢንቮልቭ የሚያደርጉ ሁለት ተርሞች አሉ፣ ኤ እና ቢ። ኤ እና ቢ ተደምረው በኤን ሲባዙ እንደምትመለከቱት ኤ ፕላስ ቢ ታይምስ ኤን ፕላስ ኤ እኩል ይሆናል አንድ ስለተባል በቀኝ በኩል ኤንን ኢንቮልቭ የሚያደርግ ምንም አይነት ተርም የለም። ያ ማለት ኤ ፕላስ ቢ ታይምስ ኤን ወይም የኤን ኮኤፊሽንት እዚህ ጋር 0 መሆን አለበት ቢኮዝ እዚህ ጋር ምንም ኤን ስለሌለን፣ ያ ማለት ኤ ፕላስ ቢ 0 ነው ማለት ነው። ሌላው እዚህ ጋር ያለው ብቸኛው ኮንስታንት ተርም አንድ ነው። እዚህ ጋር ደግሞ ኤ አለን። ስለዚህ ኤ ስንት ነው ማለት ነው? አንድ ይሆናል። ስለዚህ ኤ ሲደመር ቢ 0 ነው እና ኤ ደግሞ አንድ ነው። በመሆኑም ኤ አንድ ከሆነ ኤ ከቢ ጋር ተደምሮ 0 የሚመጣው ቢ ስንት ሲሆን ነው? ኔጌቲቭ 1። በዚህ መሰረት ቢንም እንደዚሁ አገኘን ማለት ነው። ቢ ኔጌቲቭ 1 ከሆነ አሁን ቀደም ሲል የተቀመጠው 1 ኦቨር ኤን ኢንቱ ኤን ፕላስ 1 በዚህ መንገድ ሲጻፍ የምናገኘው ሪዛልት ምን ይሆናል ማለት ነው?
1 ኦቨር ኤን ኢንቱ ኤን ፕላስ 1 ኢዝ ናው ኢኳል ቱ ኤ ማለት አንድ ነው። አንድ ሲካፈል ለኤን ከዛ ቢ ደግሞ ማይነስ 1 ስለሆነ ማይነስ 1 ኦቨር ኤን ፕላስ 1 ነው። እንግዲህ ለማንኛውም ኤን የምንጠቀምበት ነው። ጀነራል ሩሉ ወይም ጀነራል ተርሙ የሲኩዌንሱ 1 ኦቨር ኤን ኢንቱ ኤን ፕላስ 1 በመሆኑ ሁሉም ተርሞች በዚህ መንገድ መጻፍ ይችላሉ ማለት ነው። አሁን ወደ ጥያቄው እንምጣ። ጥያቄ የሚለን የመጀመሪያ 99 ተርሞች ድምር ስለሆነ የተጠየቅነው ኤስ99 ነው ማለት ነው። ኤስ99 ማለት የመጀመሪያው አንደኛው ተርም፣ አንደኛውን ተርም ደግሞ እንዴት ነው የምናገኘው? ኤንን አንድ በማድረግ የምናገኘው ስለሆነ ኤን አንድ ሲሆን 1 ኦቨር ኤን አንድ ሲባዛ አንድ ሲደመር አንድ፣ ያ ደግሞ እንዲተደርጉ ቢቀመጥ ምን ይሆናል ማለት ነው? 1 ኦቨር 1 ማይነስ 1 ኦቨር 2 ነው ማለት ነው። ቀጥሎ የሚመጣውስ ሁለተኛው ተርም ኤንን ሁለት በማድረግ የምናገኘው አሁንም ይህን ኤክስፕሬሽን ነው የምንጠቀመው። በዚህ መሰረት 1 ኦቨር 2 ማይነስ 1 ኦቨር 3 ይሆናል ሲደመር። ከዛ ቀጥሎ የሚመጣውስ 1 ኦቨር ኤን 3 ሲሆን የምናገኘው ሲቀነስ 1 ኦቨር 3 ሲደመር 1 4 እንዲህ እያለ ይቀጥላል። ከዛ ፋይናሊ 99 ስለተባል 99 ከ99 በፊት 98 አለ አይደለም? 98ን እንጻፈው። 98 ሲሆን ኤን 1 ኦቨር 98 ሲቀነስ 1 ኦቨር 99 ይሆናል። ከዛ ሲደመር የመጨረሻው ተርም አሁን 99 ስለሆነ ኤን 1 ኦቨር 99 ማይነስ 1 ኦቨር 100 እንዲህ እናገኛለን። እንግዲህ እንመልከት የቁጥሮቹን ፓተርን። እዚህ ጋር 1 ኦቨር 1 አለን፣ እዚህ ጋር ማይነስ 1 ኦቨር 2 1 ኦቨር 2 እዚህ ጋር ፖዚቲቭ፣ እዚህ ጋር ኔጌቲቭ ነው። ኔጌቲቭ 1 ኦቨር 3 እዚህ ጋር ፖዚቲቭ 1 ኦቨር 3 እንዲህ እያለ የሚቀጥል ነው። ይህን ተመልከቱት። ኔጌቲቭ 99 ይህ ፖዚቲቭ 99 ተከታታይ የሆኑ እንደምራቸው የሚጠፉ ነገሮች አሉ ማለት ነው። በድጋሚ እንመልከተ። ይህን እዚህ ጋር 1 ኦቨር 2 ፕላስ 1 ኦቨር 2 ይሄ ኔጌቲቭ ስለሆነ 0 ይሆናል። ኔጌቲቭ 1 ኦቨር 3 ፕላስ 1 ኦቨር 3 0 ይሆናል። ኔጌቲቭ 1 ኦቨር 4 ከእሱ ቀጥሎ በሚመጣው ፖዚቲቭ 1 ኦቨር 4 ጋር ተደምሮ 0 ይመጣል። 1 ኦቨር 98 ከሱ ፊት ለፊት ኔጌቲቭ 1 ኦቨር 98 እንዳለ መገመት እንችላለን። ምክንያቱም ፓተርኑ የሚያሳየን እሱ ነው። እንግዲህ ሂሳብ በአብዛኛው እንዳየነው ኦል አባውት ፓተርን ነው። ፓተርኑን አንደርስታንድ ማድረግ ጥያቄ ነው። አሁን የመጨረሻው ላይ እንኳን ስንመጣ ኔጌቲቭ 1 ኦቨር 99 አለን። ይሄ ደግሞ ፖዚቲቭ 1 ኦቨር 99። ስለዚህ እነኚህ ተደምረው 0 ስለሚመጡ በአጠቃላይ በ1 ኦቨር 1 እና በኔጌቲቭ 1 ኦቨር 100 መካከል ያሉት ሁሉም ቁጥሮች ተደምረው 0 ይመጣሉ። የምናገኘው ሪዛልት ምንድን ነው የሚሆነው? ኢትስ 1 ኦቨር 1 ማለት ነው ማይነስ 1 ኦቨር 100 ይሆናል። ይህን መደመር ነው የኛ ስራ የሚሆነው። አሁን ይህን በበተርፍላይ ቴክኒክ መደመር እንችላለን። 1 ኦቨር 1 ማይነስ 1 ኦቨር 100 ማለት ነው 100 ሲባዛ በ1 ሲቀነስ በ1 ይሆናል። ያ ማለት 100 ማይነስ 1 ዲቫይድ ባይ 100። የዚህ ሪዛልት ደግሞ 100 ሲቀነስ 1 99 ነው፣ ሲካፈል ለ100 ይሆናል። እንግዲህ እንደምታዩት ይህን 99 ተርሞችን በዚህ መንገድ እንደምራቸው ብንል ሰዓት እንኳን አይበቃንም። ነገር ግን እንደዚህ ሲስተማቲካሊ አፕሮች በማድረጋችን በቀላሉ መደመር ችለናል። ይህ የድሮ ቴሌስኮፕ ኮላፕስ የሚያደርገው ቴሌስኮፕን ምክንያት በማድረግ እንዲህ አይነት ሲሪስ ወይም እንዲህ አይነት ፓርሻል ሰሞች የምናገኘው ሲሪስ ነው ይባላል። ይሄ ቴሌስኮፒንግ ሲሪስ ይባላል። ለጊዜው ያ ስሙ አስፈላጊ አይደለም። ነገር ግን እንዴት ኮላፕስ እንደሚያደርግ እዩት። እነኚህ በሙሉ በመሀል ያሉት ኮላፕስ ስለሚያደርጉ መጨረሻ ላይ የሚቀረው ጫፍና ጫፉ ስለሆነ በዛ ምክንያት ነው ይሄ እንደ ቴሌስኮፕ የተቆጠረው። therefore ፋይናሊ ያገኘነው 99 ኦቨር 100 ሆኗል። ኦኬ፣ ቀጣይ ተመሳሳይ ሲኩዌንስ ነው የተሰጠን። የዚህ ሲኩዌንስ find the sum of the first n terms ተብለናል። አሁን ደግሞ n ተርሞች እንግዲህ any arbitrary n ቢሰጠን የእንዲህ አይነት ሲኩዌንሶች ፓርሻል ሰም n's ፓርሻል ሰም ምን ይሆናል ነው የተባለው። ኤ ላይ እንግዲህ እንዳየነው a sub n 1 over n minus 1 over n plus 1 ተብሎ ሊጻፍ እንደሚችል ስላወቅን ያን መሰረት በማድረግ n's ፓርሻል ሰሙን እንሰራለን። እንግዲህ sn ወይም n's ተርሙ ወይም n's ፓርሻል ሰም ማለት የመጀመሪያው ተርም የመጀመሪያው nን አንድ በማድረግ የምናገኘው ስለሆነ 1 over 1 ሲቀነስ 1 over 1 plus 1 2 ይሆናል። ሲደመር 1 over 2 minus 1 over 3 plus 1 over 3 minus 1 over 4
እንዲህ ያለ የሚቀጥል መሆኑን እናውቃለን። ሶ ፕላስ 1 ኦቨር ኤን ማይነስ 1 ማይነስ 1 ኦቨር ኤን እዚህ ጋር እንግዲህ ኤን ማይነስ 1 ወይም ኤን ማይነስ ፈርስት ተርም ነው የወሰድነው ከኤን በፊት ያለው ማለት ነው። እሱ ደግሞ 1 ኦቨር ኤን ማይነስ 1 ማይነስ 1 ኦቨር ኤን ይሆናል። በዚህ ሩል መሰረት ኤንን ኤን ማይነስ 1 አድርገን ስንተካ የምናገኘው እዚህ ጋር ኤን ማይነስ 1 ፕላስ 1 ኤን ስለሚመጣ እንደዚህ እናገኛለን። የመጨረሻው ኤን ተርሙ ደግሞ ይሄ ራሱ ነው። ቀጥታ እዚህ ጋር አስቀምጠነዋል። እዚህ ጋር እንደምናየው እንግዲህ እነኚህ ቁጥሮች ኔጌቲቭ 1 ኦቨር 2 ሲደመር 1 ኦቨር 2 0 ይመጣል። ኔጌቲቭ 1 ኦቨር 3 ሲደመር 1 ኦቨር 3 0 ይመጣል። ኔጌቲቭ 1 ኦቨር 4 ከሱ ቀጥሎ የሚመጣው ፖዚቲቭ 1 ኦቨር 4 ጋር ስንደምረው 0 ይመጣል። 1 ኦቨር ኤን ማይነስ 1 ከሱ ፊት ለፊት ካለው ኔጌቲቭ 1 ኦቨር ኤን ማይነስ 1 ጋር ተደምሮ 0 ይመጣል። 1 ኦቨር ኤን እንደምታዩት ኔጌቲቭ 1 ኦቨር ኤን እና 1 ኦቨር ኤን ስላሉ ተደምሮ 0 ይመጣል። ስለዚህ በዚህና በዚህ ቁጥር መካከል ያሉት በሙሉ ድምራቸው ስለሚጠፋ ተደምረው 0 ስለሚመጡ የሚቀረን ይሄኛው ተርምና የመጨረሻው ተርም ናቸው። የመጀመሪያና የመጨረሻው ያ ማለት 1 ሲቀነስ 1 ኦቨር ኤን ፕላስ 1 ይህን ደግሞ ስንደምረው የምናገኘው ኤን ፕላስ 1 ማይነስ 1 ኦቨር ኤን ፕላስ 1 ይሆናል። ዜርፎር ኤስ ኤኑ ምን ሆነ ማለት ነው? አሁን ደምራቸው ኤን ፕላስ 1 ማይነስ 1 ማይነስ 1 0 ይሆናል። ስለዚህ እዚህ ጋር የሚቀረን ኤን ይሆናል። ከስር ደግሞ ኤን ፕላስ 1 ስለዚህ ኤን ኦቨር ኤን ፕላስ 1 ይሆናል ማለት ነው። ጀነራል ሩሉ ኤስ ኤን ኢኳል ቱ ኤን ኦቨር ኤን ፕላስ 1 ቀደም ሲል ለኤን 99 ሰርተነው ነበረ ካስታወሳችሁ። የመጣልን ሪዛልት አሁን ጀነራል ፎርሙላ ስላለን እሱን ቼክ ማድረግ ይቻላል። 99 ሲካፈል 99 ሲደመር 1 ያ ማለት 99 ሲካፈል ለ100 መሆን አለበት። እሱን ነበር ያገኘነው። ሶ አሁን ማንኛውም እንዲህ አይነት ቅርጽ ያለው ጀነራል ተርም ያለው ሲኩዌንስ ኤንስ ተርሙ ድምር እንደዚህ እንደሚመጣ ግንዛቤ መውሰድ ይኖርብናል። ሲግማ ኖቴሽን ቀደም ሲል እንዳየነው ድምሮችን በቀላል መንገድ ወይም ኮንሳይዝ በሆነ መንገድ ለመግለጽ የተጠቀምንበት ነው። ሶ ሲግማ ኖቴሽን ኢዝ ኤ ሜተድ ዩዝድ ቱ ራይት አውት ኤ ሎንግ ሰም ኢን ኤ ኮንሳይዝ ዌይ። ሶ እዚህ ጋር ሲግማ የምንለው የግሪክ ሌተር ሲግማ ይህን ይመስላል ብለናል። ለምሳሌ ኤስኤንን ለመጻፍ እንደዚህ ተጠቅመንበት ነበረ። ኤኬ ኬ ፍሮም 1 ቱ ኤን ብለን ይሄ ለፋይናይት የተጠቀምንበት ነው። ፓርሻል ሰም ለመግለጽ የተጠቀምንበት ኢንፋይናይት ቢሆንም መጠቀም እንችላለን። ለምሳሌ እዚህ ጋር ኤንድ ከሌለው አፕ ቱ ኢንፊኒቲ ብለን ኢንፊኒቲ አድርገን ማስቀመጥ ይቻላል። ሶ ዊ ዩዝ ሲግማ ኖቴሽን ፎር ራይቲንግ ፋይናይት ኤንድ infinite number of terms in a sequence. The sum is denoted by the sigma notation using the Greek letter sigma. sigma ማለት ይሄ ነው። በዚህኛው ኤግዛምፕል ሲግማ ኖቴሽን በመጠቀም የተቀመጡ ድምሮች አሉ። እነሱን ድምሮች እንዴት እንደምናሰላ እንመለከታለን። so example 1 express the following sigma notation in the form of sum። ድምሩን ተንትነን እናስቀምጣለን ከዛ እንደምረዋለን። so የሰጠን ምንድነው? the sum of 3k k from 1 to 8 ይለናል። እንግዲህ k ኢንዴክሱ ነው። ሶ 3k ሪፕሬዘንት የሚያደርገው ኤኒ ኬስ ተርም ነው። ኦኬ ኤኒ k ወይም ኬን 1 ሳደርግ የማገኘው 3 ታይምስ 1 ይሆናል። ኬን 2 ሳደርግ እስከ ድረስ መሄድ አለብኝ እስከ 8 ድረስ። በዚህ መሰረት የመጀመሪያው k 1 ሲሆን የማገኘው 3 ሲባዛ በ1 ይሆናል። ሲደመር ኬን 2 ሳደርግ 3 ሲባዛ በ2 ሲደመር ኬ 3 ሲሆን 3 ሲባዛ በ3 ሲደመር 3 ሲባዛ በ4 ሲደመር 3 ሲባዛ በ5 ሲደመር 3 ሲባዛ በ6 ሲደመር 3 ሲባዛ በ7 ሲደመር የመጨረሻው 3 ሲባዛ በ8 አድርገን እናስቀምጠዋለን። አሁን እነኚህን ቁጥሮች የመደመር ስራ ነው የምንሰራው። ያው በቀላሉ 3 ሲደመር 6 ሲደመር 9 ሲደመር 12 ሲደመር 15 ሲደመር 18 ሲደመር 21 ሲደመር 24 ይሆናል። የዚህ አጠቃላይ ድምር ደግሞ 108 ይሆናል። አሁን ደግሞ የሰጠን ድምር the sum of k squares where k runs from 2 to 6። ስለዚህ ይሄ ሎወር ሊሚቱ ወይም መነሻችን ኢኒሻሊ 2 ነው የምናደርገው። መድረሻችን ደግሞ አፐር ሊሚቱ 6 ነው። ስለዚህ ከ2 ተነስተን እስከ 6 ነው መሄድ ያለብን። እንግዲህ መነሻና መድረሻው መቀመጥ ያስፈልገውም ለዛ ነው። ሶ ይሄ ድምር sum of k squares where k runs from 2 to 6 ነው የተባልነው።
መጀመሪያ ኬን 2 እናደርጋለን። 2 ስኩዌር ይደረጋል ሲደመር ቀጥሎ የሚመጣው ኬ 3 ሲሆን የምናገኘው ነው። 3 ስኩዌር እናደርጋለን። ከዛ ኬ 4 ይሆናል። እሱም ከእንደገና ስኩዌር ይደረጋል ይደመራል። ከዛ ቀጥሎ የሚደመረው ኬን 5 በማድረግ የምናገኘው ነው። እሱ ስኩዌር ይደረጋል። ፋይናሊ ኬ 6 ይሄ የመጨረሻው ነው። የእነዚህን እያንዳንዱ ቁጥሮች ቫልዩ እንመልከት። 2 ስኩዌርድ ማለት 4 ነው። ፕላስ 3 ስኩዌርድ 9 ነው። 4 ስኩዌር ሲደረግ 16 ይሰጠናል። 5 ስኩዌር ሲደረግ 25፣ 6 ደግሞ 36 ይሰጠናል። የእነዚህ ድምር 90 ይሰጠናል። ሶ እዚህ ጋር ይሰጠን ሰም መነሻው 2 ስለሆነ ነው ከ2 የተነሳ ነው። አሁን መነሻው 3 ቢሆን ኖሮ ከዚህ ነበር የምንነሳው። ለምን ሎወር ሊሚቱ K3 ከተደረገ ማለት ነው። ሁሌም መነሻችሁን ማወቅ አለብን። እሱ ብቻ ሳይሆን ደግሞ ፋይናሊ የምናቆምበት አፐር ሊሚቱን መታወቅ አለበት። ኤግዛምፕል 2 which one of the following express the sum 3 squared plus 4 squared plus 5 squared plus 6 squared plus 7 squared እነኚህን ድምር የሚገልጸው የትኛው ሰሜሽን ነው የተባለው? እንግዲህ ይሄ K ስኩዌርድ ይላል። K መነሻው 3 ስኩዌር ብናደርገው ከዛ 4 እንዲህ ያለ ይቀጥላል። የዚህም እንደዚሁ ተመሳሳይ ነው። የልዩነቱ ምንድነው? የስያሜ ነው። ይሄ K ሲሆን ይሄኛው አይ መሆኑ ነው። ሁለቱ አንድ አይነት ናቸው። ሌላው እዚህ ጋር K መነሻው 2 ሆኗል። ቀደም ሲል 3 ነበር መነሻችን። ሎወር ሊሚቱ እስከ 6 ድረስ ነው የሚሄደው። የመጀመሪያዎቹ እስከ 7 ነበር፣ ያሁኑ እስከ 6 ሆኗል። እነኚህ በሙሉ ይህን የሚወክሉ ናቸው። ነገር ግን እስኪ ዲቴይሉን እንመልከት። ሶ ኤን ኤክስፓንድ ብናደርገው K ስኩዌርድ K ፍሮም 3 to 7 ስለሚለን ያው ሎወር ሊሚቱ 3 ስለሆነ ምንነሳው በ3 ነው። 3 ስኩዌርድ ሲደመር ከዛ 4 ስኩዌርድ ሲደመር 5 ስኩዌርድ ሲደመር 6 ስኩዌርድ ሲደመር መጨረሻው 7 ነው። 7 ስኩዌርድ ሶ እዚህ ጋር የምንመለከተው ኤግዛክትሊ እዚህ ጋር የተጻፈውን ስለሆነ ይሄ የሰጠውን ሰም ይወክላል ማለት ነው። ዜርፎር ይሄ ትክክል ነው ብለን መውሰድ እንችላለን። አንድ ወደ ሁለተኛው እንሂድ። ሁለተኛው ላይ ስንመጣ ደግሞ የሰጠን ሰም ኦፍ አይ ስኩዌርድ አይ ፍሮም 3 to 7 ተብለናል። ይህ ማለት ደግሞ ሰም ኦፍ አይ ስኩዌርስ አይ ፍሮም 3 to 7 እዚህ ጋር ሎወር ሊሚቱ 3 ሲሆን አፐር ሊሚቱ ደግሞ 7 ነው። ዘ ኦንሊ ዲፈረንስ ቀደም ሲል ካየ ነው ይሄ ኢንዴክሱ K ተብሎ የተሰየመ ሲሆን ይሄኛው ደግሞ አይ መባሉ ነው። ከዛ ውጪ ምንም ልዩነት የላቸውም። therefore መነሻችን 3 ይሆናል። 3 ስኩዌርድ ሲደመር 4 ስኩዌርድ ፕላስ 5 ስኩዌርድ ፕላስ 6 ስኩዌርድ ፕላስ 7 ስኩዌርድ this is exactly the same as was given in here። ስለዚህ ይሄም እንደዚሁ ተመሳሳይ ነገር ነው የሚገልጸው ማለት ነው። ወደሚቀጥለው እንሂድ። እዚህ ጋር የተሰጠን ኢኒሻል ወይም ሎወር ሊሚቱ 2 ሲሆን አፐር ሊሚቱ መድረሻችን ተርሚናላችን 6 ነው። በመሆኑም የዚህ ድምር ሰም ኦፍ K plus 1 ስኩዌርድ K from 2 to 6 ነው የተባለው። አሁን Kን 2 ስናደርግ 2 ሲደመር 1 3 ይሆናል። 3 ስኩዌርድ ቀጥሎ ያለው K 3 ነው። 3 ሲደመር 1 4 ስኩዌርድ ይሆናል። ኔክስት Kን ደግሞ 4 ስናደርግ የምናገኘው 4 ሲደመር 1 5 ይሆናል። 5 ስኩዌርድ Kን 5 ስናደርግ የምናገኘው 5 ሲደመር 1 6 ይሆናል። 6 ስኩዌርድ ከዛ K የመጨረሻው 6 በማድረግ የምናገኘው ነው። 6 ሲደመር 1 7 ይሆናል። 7 ስኩዌርድ አሁንም ብንመለከት እዚህ ጋር ያለውና እዚህ ጋር የተሰጠን አንድ አይነት በመሆናቸው ይሄም ተመሳሳይ ነገር ነው የሚያመለክተው። therefore እዚህ ጋር የተቀመጡት ሁሉም የተሰጠውን ሰም ይገልጻሉ። ስለ ሲግማ ኖቴሽን እና ፓርሻል ሰም ያየነውን ነገር በኤክሰርሳይዝ 110 ይበልጥ የምናጠናክርበት እድል የምናገኝበት ነው። question 1 find the sum of a the first 5 odd natural numbers ይለናል። እንግዲህ ድምር አግኙ ነው የተባልነው። የምንደምራቸው ቁጥሮች ደግሞ የመጀመሪያዎቹን 5 odd natural numbers ይሆናል። በመጀመሪያ የመጀመሪያዎቹን odd natural numbers እንለይ። አንደኛው ማን ነው? አንድ ራሱ ነው። ከዛ ቀጥሎ የሚመጣው odd number 3 ነው። ከዛ ቀጥሎ የሚመጣው odd number ሶስተኛው odd number ማለት ነው 5 ነው። ከዛ አራተኛው odd number 7 እና አምስተኛው odd number ደግሞ 9 ነው። እንግዲህ የተጠየቅነው ምንድነው? የነዚህን ድምር ማግኘት ነው። የመጀመሪያዎቹን 5 ተከታታይ odd natural numbers ድምር የነዚህን ማለት ነው። ይሄን ደግሞ በምን ገልጸዋለን? S5 ብለን
ለምንድነው ኤስ 5 ያልነው? የኛ እንግዲህ ሲኩዌንስ ብለን አይደንቲፋይ ያደረግናቸው ተርሞችን እዚህ ጋር አሉን። የነዚህን 5 ድምር ሰም መሆኑ ነው ኤስ እንለዋለን። ለመግለጽ ኤስ ሰብ 5 እናደርገዋለን። the sum of the first 5 terms of this sequence ይሄ ማለት 1 ሲደመር ከዛ 3 ሲደመር ከዛ 5 ሲደመር 7 ሲደመር 9 የዚህ ድምር 9 ሲደመር 1 10 ይሆናል። 7 ሲደመር 3 10 ከዛ 5 ይቀርናል። ምን ማለት ነው? 10 ሲደመር 10 ሲደመር 5 ይሄ 25 ይሆናል። again in B we are asked to find the first 10 odd natural numbers sum so ድምር ነው የምንፈልገው። አሁን የሚደመሩት ቁጥሮች ደግሞ ብዛታቸው ጨምሯል 10፣ አይነቶቹ ግን አንድ አይነት ናቸው odd natural numbers። ስለዚህ ቀደም ሲል ከA1 እስከ A5 ድረስ አግኝተናል። አሁን እስከ 10 ድረስ እንሄዳለን ማለት ነው። ቀደም ሲል እስከ A5 ድረስ ስላገኘን አሁን A6 ስንት ይሆናል? 11፣ A7 13፣ A8 15፣ A9 17 እና A10 19 ይሆናሉ። እነዚህን ቁጥሮች ነው የምንደምረው። አሁን የዚህ ድምር ደግሞ እንዴት አድርገን እንገልጸዋለን? S10 ማለት A1 ፕላስ A2 ፕላስ እያለ እስከ 10ኛው ድረስ። ይህም በሰሜሽን ስንገልጸው ምን ይሆናል? AK K from 1 to 10 እናድርጓለን። እንግዲህ ቅድም ስንደምር ከA1 እስከ A5 ያሉትን ስላወቅን መደመር የሚጠበቅብን የነዚህን ብቻ ነው። የዚህ ድምር ደግሞ ቀደም ሲል ያገኘነው ሪዛልት እንዳለ ሆኖ ስንት ነበረ? ቅድም ያገኘነው 25 ሲደመር A6 11 ሲደመር 13 ሲደመር 15 ሲደመር 17 ሲደመር 19 አድርገን እናገኘዋለን። ይህ ሾርት ከት አለው። ለጊዜው ግን በዚህ መንገድ እንሰራዋለን። የዚህ ድምር ደግሞ 11 ሲደመር 19 30 ይሆናል። 13 ሲደመር 17 ከእንደገና ሌላ 30 አለን። እዚህ ጋር 15 አለን። ስለዚህ 2 30ዎች ሲደመር 15 ማለት ነው። የዚህ ድምር ደግሞ 25 ሲደመር 30 ሲደመር 30 ሲደመር 15 ስንት ይሆናል? 60። 30 ሲደመር 30 60 ነው። ሲደመር 15 75 ይሆናል። አጠቃላይ ድምሩ 100 ይሰጠናል። question number 2 find the sum of the following sequences to the term given። እዚህ ጋር እንግዲህ ቀጥሎ የተቀመጡትን ድምሮች አግኙን የተባልነው የምንደምረው ጀነራል ተርሙ በዚህ መንገድ ተሰጥቶናል። የመጀመሪያው AN የተባለው 4n - 3 ቢሆን S sub 5 ወይም the sum of the first 5 terms ነው የተባልነው። እንግዲህ 5 ተርሞችን ስለሆነ የምንደምረው የመጀመሪያው A1 nን 1 በማድረግ የምናገኘው 4 ሲባዛ በ1 ሲቀነስ 3 ይሆናል አይደለም? 4 ሲባዛ በ1 ሲቀነስ 3 የዚህ ሪዛልት ደግሞ 1 ይሆናል። A2 4 ሲባዛ በ2 ሲቀነስ 3 4 ሲባዛ በ2 8 ሲቀነስ 3 5 ይሆናል። ሲሚላርሊ A3 ደግሞ 4 ሲባዛ በ3 ሲቀነስ 3 ይሆናል። 4 ሲባዛ በ3 12 ነው። ሲቀነስ 3 9 ይሰጠናል። አራተኛው ተርም 4 ሲባዛ በ4 ሲቀነስ 3 ይሆናል። ይህ ደግሞ 16 ሲቀነስ 3 ነው። ይህም 13 ይሰጠናል። አምስተኛው ይህ መጨረሻ የምንፈልገው ተርም ነው። 4 ሲባዛ በ5 ሲቀነስ 3 ከ20 ላይ 3 መቀነስ ነው። ይህ 17 ይሰጠናል። ፋይናሊ እኛ የምንፈልገው S5 ነው። S5 ማለት it is the sum of the A case K from 1 to 5 እስከ 5ኛ ድረስ ያሉትን ስለሆነ A1 እናውቀዋለን ስንት ነው? 1 ሲደመር A2 5 ሲደመር A3 9 ሲደመር A4 13 ሲደመር A5 17 ይሆናል። የነዚህ ድምር ደግሞ በቀላሉ መደመር እንችላለን። ሲስተማቲካሊ ከደመር ነው ይሄ ከዚህ ጋር ሲደመር 30 ይሆናል። 9 ከ1 ጋር ሲደመር 10 ይሆናል። 30 እና 10 40 እና 5 45 ይሰጠናል። ኦኬ ቢ ላይ ደግሞ የተሰጠን ጀነራል ተርሙ ወይም ኤንስ ተርሙ ኤኤን እኩል ይሆናል 3 ሲቀነስ 5ኤን ነው። እስከ የት ድረስ ነው የምንደምረው? እስከ ኤስ ሰብ ኤ ድረስ ወይም የመጀመሪያ 8 ተከታታይ ተርሞችን እንደምራለን። ይህን ለማድረግ እንዲያስችለን ከኤ1 እስከ ኤ8 ድረስ ያሉትን ተርሞች በሙሉ ማወቅ ይገባናል። ስለዚህ ኤ1 አሁን የምንለው ኤንን 1 በማድረግ የምናገኘው ነው። 3 ሲቀነስ 5 ሲባዛ በ1 ይሆናል።
ይሄ ደግሞ ኔጌቲቭ 2 ኤቱ 3 ሲቀነስ 5 ሲባዛ በ2 5 ሲባዛ በ2 10 ነው። 3 ሲቀነስ 10 ማለት ኔጌቲቭ 7 ይሆናል። ዘን ኤ3 በተመሳሳይ ሁኔታ የምናገኘው ነው። ኤ3 ኔጌቲቭ 12 ይሆናል። ኤ4 ይሄ ደግሞ ኔጌቲቭ 17 ይሆናል። ኤ5 ኔጌቲቭ 22 ኤ6 ኔጌቲቭ 27 ኔጌቲቭ 32 ኔጌቲቭ 37። ያው እንግዲህ እንደምትመለከቱት ከዚህ ውጪ ያሉት 5 ላይ የሆነ ቁጥርን በማባዛት የተገኙ ስለሆኑ ልዩነታቸው 5 ነው። ሁሉም ላይ በኔጌቲቭ 2 እና በኔጌቲቭ 7 መካከል ያለው ልዩነት 5 ነው። እዚህ ጋም እንደዚሁ 5 እንደምትመለከቱት እዚህ ጋም 5 ነው ልዩነቱ። 5 5 5 5 እያለ ይቀጥላል። እነዚህን ቁጥሮች በመደመር 8ቱንም ኤስ8ን ማግኘት እንችላለን። ኤስ8 በሰሜሽን ብንገልጸው ምንድነው የሚሆነው? ኤ ኬስ ኬ ፍሮም 1 to 8 የነዚህ ድምር ደግሞ የመጀመሪያው ኔጌቲቭ 2 ነው። ከዛ ኔጌቲቭ 7 ከዛ ኔጌቲቭ 12 ከዛ ኔጌቲቭ 17 ከዛ ምንደምረው ኔጌቲቭ 22 ፕላስ ኔጌቲቭ 27 ፕላስ ኔጌቲቭ 32 ፕላስ ኔጌቲቭ 37 ይሄ ተደምሮ ኔጌቲቭ 156 ይሰጠናል። ሲ ላይ ደግሞ የሰጠን ጀነራል ተርሙ ወይም ኤንስ ተርሙ ኤን ስኩዌርድ ፕላስ 1 ሲሆን የምንደምረው እስከ ስድስተኛው ተርም ድረስ ያሉትን ነው። ስለዚህ the six partial sum ወይም the sum of the first 6 consecutive terms of the sequence አግኙን የተባል ነው። ሁሌም እንደምናደርገው ተርሞቹ ማወቅ አለብን። አንደኛው ኤ1 ኤንን 1 በማድረግ የምናገኘው ስለሆነ 1 ስኩዌርድ ሲደመር 1 ስንት ይመጣል? 2 ይሆናል። ሁለተኛው ተርም ደግሞ 2 ስኩዌርድ ሲደመር 1 ይሄ ደግሞ 4 ሲደመር 1 ነው 5። ሶስተኛው ተርም 3 ስኩዌርድ ፕላስ 1 ነው ይሄ ደግሞ 10 ይሆናል። አራተኛው ተርም ኤ ሰብ 4 ኢን 4 ስኩዌርድ ፕላስ 1 አድርገን የምናገኘው 4 ስኩዌርድ ማለት 16 ነው ሲደመር 1 17 ይሆናል። ኤ 5 ይሄ ደግሞ 5 ስኩዌርድ ሲደመር 1 ነው 5 ስኩዌርድ ማለት 25 ነው ሲደመር 1 26 ይሆናል። እና የመጨረሻው የምንፈልገው ኤ6 ነው። ኤ6 6 ስኩዌርድ ሲደመር 1 6 ስኩዌርድ ማለት 36 ነው ሲደመር 1 37 ይሆናል። ፋይናሊ የምንፈልገውን ነገር ስላገኘን ኤስ6ን መስራት እንችላለን። ኤስ6 ማለት የኤኬዎቹ ድምር ከኬ ኢኳል ቱ 1 እስከ 6 ድረስ መውሰድ ነው። ያ ማለት ኤ1 ሲደመር ኤ2 ሲደመር ኤ3 ሲደመር ኤ4 ሲደመር ኤ5 ሲደመር ኤ6 አድርጎ ማስቀመጥ ነው። ኤ1 2 ነው ሲደመር 5 ሲደመር 10 ሲደመር 17 ሲደመር 26 ሲደመር 37 ድረስ እንመጣለን። ፋይናሊ የነኚህ ድምር ደግሞ 97 ይሰጠናል። Question number 3 given the general term an equal to 2 over n squared plus 5n plus 6 find the sum of the first n terms ይለናል። እንግዲህ የመጀመሪያ n ተርሞችን ለማግኘት በመጀመሪያ እዚህ ጋር ይሰጠን an የሚባለውን ወደ ፓርሻል ፍራክሽን sum of partial fractions በመቀየር እንመለከተዋል anን ራሱን። ከዛ በኋላ ድምሩን ማግኘት ይበልጥ ቀላል ይሆንልናል። ስለዚህ ይሄን ወደ ፓርሻል ፍራክሽን እንቀይረው። sum of partial fractions an ተብሎ የተሰጠን 2 divided by n squared plus 5n plus 6 ይህም በነገራችን ላይ ቀደም ሲል ካየነው ቴሌስኮፒንግ ሲሪስ ካልኳችሁ ማለት ነው ከሱ ጋር የሚመሳሰል ነገር አለው። the only difference ይሄ በተወሰነ መንገድ shift ስለተደረገ ብቻ እና ይሄ 2 ስለተጨመረበት ነው። እዚህ ጋር ያለውን 2 ፋክተር አውት ብናደርገው 1 over n squared plus 5n plus 6 ተብሎ ሊጻፍ ይችላል። እዚህ በተጨማሪ ቀደም ሲል ያየነውን 1 over n into n plus 1ን n የተባለውን በn plus 2 ብንተካው ኤግዛክትሊ ይሄን ይሰጠናል። ስለዚህ የተወሰነ ለውጥ ማድረግ በቂ ነው ማለት ነው ይሄን ሪዛልት ለማግኘት። ነገር ግን ይሄን በቀጥታ እንስራው። አሁን ባለንበት ሁኔታ በቀጥታ መስራት ስለምንችል በመጀመሪያ ዲኖሚኔተሩን ፋክተራይዝ እናድርገዋለን። ይሄ ደግሞ n plus 2 times n plus 3 ይሆናል። ይሄን አባስቶ ቼክ ማድረግ ይቻላል። n times n ስኩዌርድ ነው 2n አለን እዚህ ጋር 3n ይሆናል። 2 ሲባዛ በ3 6 ነው። ስለዚህ ኤግዛክትሊ ይሄ ማለት ይሄ ነው። ይሄን ደግሞ ወደ ፓርሻል ፍራክሽን ስንቀይረው እንደዚህ ተደርጎ ሊቀመጥ ይችላል። a divided by
ኤን ፕላስ 2 ፕላስ ቢ ባይ ኤን ፕላስ 3 ይሆናል። እንግዲህ ይህን በተርፍላይ ቴክኒክ ተጠቅመን ወደዚህ ልናመጣው እንችላለን። ከዚህ የምናገኘው ሪዛልት መጀመሪያ የተሰጠን ኤን የተባለው 2 ኦቨር ኤን ስኩዌር ፕላስ 5 ኤን ፕላስ 6 ይሄ ነው። ይህ ደግሞ ከዚህ ጋር እኩል በመሆኑ ይህን መልሰን እናባዘው። ኤ ታይምስ ኤን ፕላስ 3 ይህ ደግሞ ኤን ፕላስ 2 ታይምስ ቢ ይሆናል። ያ ማለት ኤ ታይምስ ኤን ፕላስ 3ኤ ፕላስ ቢ ታይምስ ኤን ፕላስ 2b ዲቫይድ ባይ the same thing ኤን ስኩዌር ፕላስ 5ኤን ፕላስ 6 የተባለው ማለት ነው። ይሄ ደግሞ ኤን ፕላስ 2 ታይምስ ኤን ፕላስ 3 ነው። therefore ከስር ያሉት አንድ አይነት በመሆናቸው ቀደም ሲል ፋክተራይዝ ያደረግነው ስለሆነ ከላይ ያሉት አንድ አይነት መሆን አለባቸው እነኚህ ሁለቱ እኩል እንዲሆኑ። ስለዚህ ከላይ ኤንን ኢንቮልቭ የሚያደርጉ ኤኤን የሚባልና ቢኤን የሚባሉ ሁለት ተርሞች አሉ። በተጨማሪ ኮንስታንቶቹ ደግሞ 3ኤ እና 2ቢ ናቸው። የነኚህ ድምር ስንት ይመጣል? 2። አሁን ይህን በቀጥታ መስራት እንችላለን። ከዚህ ኤ ሲደመር ቢ ኤንን ኢንቮልቭ የሚያደርጉት እነዚህ ሁለቱ ተርሞች በዚህ በኩል ኤን የሚባል ነገር ስለሌለን ስንት ይሆናል? ይህ 0። በተጨማሪም 3ኤ ሲደመር 2ቢ ስንት ነው? 2። ይህን ሳይመንተለስሊ ሶልቭ ብናደርግ የምናገኘው ሪዛልት የመጀመሪያው ላይ ኤ እና ቢ ተደምረው 0 ስለመጡ ኤ ኢዝ ኢኳል ቱ ማይነስ ቢ ማለት እንችላለን። ወይም ደግሞ ቢ ኢኳልስ ማይነስ ኤ ማለት ይቻላል። ማይነስ ኤን እዚህ ውስጥ ቢ ውስጥ ሰብስቲዩት በማድረግ ምን ማግኘት እንችላለን? ከዚህ 3ኤ ማይነስ 2ኤ ኢዝ ኢኳል ቱ 2። ከዚህ ደግሞ ምን እናገኛለን? ኤ ስንት ይሆናል? 2። ኤ 2 ከሆነ በቀጥታ ቢ የኤ ኔጌቲቭ ስለሆነ ማይነስ 2 ይሆናል። እንግዲህ የኤ እና የቢ ቫልዩ ከታወቀ በቀጥታ እዚህ ውስጥ እነኚህ ሰብስቲዩት አድርገን ኤኤንን አገኘን ማለት ነው። ኤኤን የሚባለው ኤኤን ማለት አሁን ማን ነው? 2 ሲካፈል ለኤን ፕላስ 2 ማይነስ 2 ሲካፈል ለኤን ፕላስ 3 ነው። በዚህ መሰረት አሁን ኤስ ኤን ወይም ኤን ስተርሙን አግኙ ተብለናል። ኤን ስተርሙ ደግሞ ምንድነው የሚሆነው? ኤስ ኤን ኢዝ ኢኳል ቱ ኤንን አንድ በማድረግ ኤዋንን ማግኘት እንችላለን። 2 ሲካፈል ኤን 1 ሲሆን 1 ሲደመር 2 3 ይሆናል። ሲቀነስ 2 ሲካፈል ኤንን አሁንም 1 ነው የምናደርገው 1 ሲደመር 3 4 ይሆናል። ከዚህ ቀጥሎ የሚመጣው ሁለተኛው ተርም እንግዲህ እያንዳንዱ ላይ አንዳንድ እየደመሩ መሄድ ነው የሚሆነው። 2 ሲካፈል ኤን 2 ሆናል። 2 ሲደመር 2 4 ሲቀነስ 2 ሲካፈል 2 ሲደመር 3 5። በዚህ መንገድ እንደዚሁ የሚቀጥል ይሆናል። ኤን ተርሙ ከማግኘታችን በፊት ከሱ ፊት ለፊት ያለው ኤን ማይነስ ፈርስት ተርሙ 2 ሲካፈል ኤንን ኤን ማይነስ 1 ብናደርግ የምናገኘው ኤን ፕላስ 1 ይሆናል። ሲቀነስ 2 ሲካፈል አሁንም ኤን ማይነስ 1 አድርገን እዛ ላይ 3 ስንደምር የምናገኘው ኤን ፕላስ 2 ይሆናል። ፋይናሊ የምናገኘው የመጨረሻው ተርም ራሱ ኤን ተርሙ ስለሆነ ኤን ተርሙ ደግሞ 2 ሲካፈል ለኤን ፕላስ 2 ሲቀነስ 2 ሲካፈል ለኤን ፕላስ 3 ይሆናል። እዚህ ጋር እንግዲህ እነኚህን ተርሞች ብንመለከት ይሄ ከዚህ ጋር ሲደመር 0 ይሆናል። ይሄ ከሱ ቀጥሎ የሚመጣው ጋር ተደምሮ 0 ይሆናል። ይሄ ከዚህ ጋር 0 ይሆናል። ይሄ ደግሞ ከፊት ለፊቱ ጋር ካለው ሲደመር 0 ይሆናል። ዜርፎር የነኛ አጠቃላይ ድምር ሲምፕሊ የሚሰጠን የነዚህ የሁለቱን ዲፈረንስ ብቻ ይሆናል። የዚህና የዚህኛው። ያ ማለት ደግሞ ኤስኤን የተባለው 2 ሲካፈል ለ3 ሲቀነስ 2 ሲካፈል ለኤን ፕላስ 3 ይሆናል ማለት ነው። ይህን ሲምፕሊፋይ ማድረግ ይቻላል ፈርዘር። ስለዚህ 2 በኤን ፕላስ 3 ሲባዛ 2ኤን ፕላስ 6 ይሆናል። ይሄ ደግሞ 3 ሲባዛ በኔጌቲቭ 2 ኔጌቲቭ 6 ይሆናል። ፋይናሊ የምናገኘው ሪዛልት 2ኤን ዲቫይድድ ባይ 3ኤን ፕላስ 9 ይሆናል። ኤክሰርሳይዝ 1.11 እንመለከታለን። ያው እንደምትጠብቁት በዚህ ውስጥ የምንመለከተውም እንደዚሁ ሲግማ ኖቴሽን በመጠቀም የተቀመጡ ፓርሻል ሰሞችን እንዴት አድርገን ኤክስፓንድ እንደምናደርግና ድምራቸውን እንደምናገኝ፣ በተጨማሪም ኤክስፓንድድ የሆነውን መልሰን ሲግማ ኖቴሽን ተጠቅመን እንዴት አድርገን ዲስክራይብ እንደምናደርገው እንመለከታለን። ከዛ
question 1 express the following sigma notations in the form of a sum ይለናል። እንግዲህ ወደ ሰም እንድንቀይራቸው ነው ኤክስፓንድ እንድናደርግ ነው የጠየቅነው። ሶ እዚህ ጋር የተሰጠን the sum of two k's where the lower limit is 2 and the upper limit is 6. so የተሰጠን the sum of two k's where k is 2 lower limit ከዛ ደግሞ upper limit 6 ነው። በዚህ መሰረት k ሁለት አድርገን እንጀምራለን። 2 ሲባዛ በ2 ሲደመር አሁን ኬን በአንድ እንጨምራለን። 2 ሲባዛ 3 ይሆናል ማለት ነው። ሲደመር 2 ሲባዛ በ4 ሲደመር 2 ሲባዛ በ5 ሲደመር 2 ሲባዛ በ6 ይሄ የመጨረሻ ይሆናል። ቢኮዝ አፐር ሊሚቱ 6 ነው ስለተባል 6 ላይ ኬ 6 ሲሆን እናቆማለን ማለት ነው። ይህን እንደምር ያው 2 ሲባዛ በ2 4 ሲደመር 2 ሲባዛ በ3 6 ሲደመር 2 ሲባዛ በ4 8 ሲደመር 2 ሲባዛ በ5 10 ፕላስ 2 ሲባዛ በ6 12 ይሆናል። እንግዲህ ይህን በቀላሉ መደመር እንችላለን። 4 ሲደመር 6 10 ይሆናል። 8 ሲደመር 12 20 ነው። 20 ሲደመር 10 30 ሌላ 10 አለን 40 ይሆናል። ሶ ይሄ ደግሞ 40 መጣ ማለት ነው። ቢ ላይ የተሰጠን ደግሞ sum of k squares where the lower limit is 3 and upper limit 5 ተብሏል። ስለዚህ አሁን እዚህ ጋር የተሰጠን sum of k squared k from 3 to 5 ተብለናል። እንግዲህ ከ3 እንጀምራለን። ኬን 3 ስኩዌር ሲደመር በአንድ እንጨምረዋለን 4 ስኩዌር ሲደመር ከዛ 5 ላይ እናቆማለን። 5 ስኩዌር 3 ስኩዌር 9 ነው። 4 ስኩዌር 16 ነው። 5 ስኩዌር ሲደረግ 25 ይሰጠናል። የነዚህ ድምር ደግሞ እንደምትመለከቱት 25 ሲደመር 9 34 ነው። 34 ሲደመር 16 50 ይሆናል። ሲ ላይ ደግሞ በሰም እንድንገልጽ የተጠየቅ ነው። the sum of 3k lower limit k ኢኒሻል ኢንዴክሱ 1 ሆኖ መጨረሻው n የሆነ ነው የተሰጠን። ሶ ይሄን ኤክስፓንድ አድርጎ ማስቀመጥ ይሆናል የኛ ስራ። እዚህ ጋር የተሰጠን sum of 3 raised to k from 1 to n ይለናል። አሁን ኬን አንድ ብናደርግ 3 raised to 1 ይሆናል። ሲደመር 3 raised to 2 ከላይ ያለው ኤክስፖነንቱ ነው እየተቀየረ የሚሄደው 3 raised to 3 እንዲህ ያለ የሚቀጥል ይሆናል። ፋይናሊ 3 raised to n ይሆናል። የዚህን ድምር በኋላ ላይ ጂኦሜትሪክ ሲሪስን ስንመለከት እንዴት አድርገን በቀላሉ መግለጽ እንደምንችል እንመለከታለን። ለጊዜው ግን እዚህ ጋር ከደረስን በቂ ስለሆነ እዚህ ጋር እናቆመዋለን። አሁን ደግሞ ዲ ላይ ሰጠን the sum of k cubed k from 3 to 5 ይለናል። ይሄን እንመለከታለን። ይሄ በቀላሉ እንደምረው ስለሆነ ደምረን ማስቀመጥ እንችላለን። ስለዚህ የመጀመሪያ ድምሩ ምን ይመስላል? k cubed k ደግሞ ከ3 እስከ 5 አፐር ሊሚቱ 5 ነው። መጀመሪያችን k 3 ስለሆነ 3 cubed ሲደመር k ከእንደገና ቀጥሎ ያለው ቁጥር 4 ነው። እሱ ኪዩብ ይደረጋል። ከዛ ቀጥሎ የሚመጣው 5 ነው። እሱም የመጨረሻው ነው። ኪዩብ ይደረጋል። 3 ኪዩብ ማለት 27 ነው። 4 ኪዩብ ሲደረግ 64 ይሰጠናል። 5 ደግሞ ኪዩብ ሲደረግ 125 ይሆናል። እነዚህን እንደምራለን። የዚህ ድምር ደግሞ 216 ይሰጠናል። ምናልባት እዚህ ጋር መደመሩ አስፈላጊ ላይሆን ይችል ነበር። በቀጥታ እንዲያርገን ኤክስፓንድ አድርገን ምንነቱን ከገለጽን በቂ ስለሆነ በዚህ መንገድ ማስቀመጡ ሊበቃን ይችል ነበር። ሁለተኛ ጥያቄ ኤክስፕረስ the following using sigma notation። እንግዲህ ግሪክ ሌተር ካፒታል ሲግማን በመጠቀም ይሄን ኤክስፕረስ እንድናደርግ ነው የተጠየቅነው። በመጀመሪያ ቁጥሮቹን መመልከት ተገቢ ነው። 2 ስኩዌርድ ፕላስ 4 ስኩዌርድ ፕላስ 6 ስኩዌርድ ፕላስ 8 ስኩዌርድ 10 ስኩዌርድ ፕላስ 12 ስኩዌርድ ይላል። ከላይ ኤክስፖነንቱ አንድ አይነት ነው 2 2 2 ይላል። ከስር ግን ቁጥሮቹ 2 ብሎ ከዛ 4 ከዛ 6 ከዛ 8 ከዛ 10 ከዛ 12 እያለ ነው የሚሄደው። አሁን ፓተርኑን ካየ ነው 2 የሚለውን ቁጥር ለማግኘት አንድን በሁለት ማባዛት በቂ ነው። 4 ለማግኘት 2ን በ2 ማባዛት፣ 6ን ለማግኘት 3ን በ2 ማባዛት፣ 8 2 በ4 ሲባዛ፣ 10 ደግሞ 5ን በ2 በማባዛት የሚገኝ ነው። 12 እንደዚሁ 6ን በ2 በማባዛት እንደምትመለከቱት አንድን በ2 2ን በ2 3ን በ2 4ን በ2 5ን በ2 እና 6ን በ2 በማባዛት ያገኘ ነው። ስለሆነ
ይሄን እንዲህ አድርገን መጻፍ እንችላለን። ሶ 2 ስኩዌርድ ፕላስ 4 ስኩዌርድ ፕላስ 6 ስኩዌርድ ፕላስ 8 ስኩዌርድ ፕላስ 10 ስኩዌርድ ፕላስ 12 ስኩዌርድ ያልነውን በዚህ መንገድ ብንጽፈው ችግር የለውም። አንደኛው 2 ሲባዛ በ1 ከዛ ይሄ ስኩዌር ይደረጋል ሲደመር 2 ሲባዛ በ2 ከዛ ስኩዌር እናደርገዋለን ከዛ 2 ሲባዛ በ3 ከዛ ስኩዌር ይደረጋል ዘን 2 ሲባዛ በ4 ዘን ስኩዌር ከዛ 2 ሲባዛ በ5 ዘን ስኩዌር ኤንድ ፋይናሊ 2 ሲባዛ በ6 ከዛ ስኩዌር ቢደረግ የምናገኘው ነው። እንግዲህ እዩት እዚህ ጋር የተቀመጠው ቁጥር ኤግዛክትሊ ይሄ ራሱ ነው 2 ማለት ነው። 2 ሲባዛ በ2 4 ነው። 2 ሲባዛ በ3 6 ነው። 2 ሲባዛ በ4 8 ነው። 2 ሲባዛ በ5 10 ነው። 2 ሲባዛ በ6 ደግሞ 12 ነው። እዚህ ጋር የምናየው ፓተርን እንግዲህ አንደኛ ከዛ 2 ከዛ 3 ከዛ 4 ከዛ 5 ከዛ 6 እያለ የሚቀጥል ቁጥር አለን። የዚህ ፓተርን የሚያመለክተው ይሄ እንዲተርጎ መጻፍ እንደሚችል ነው። 2 ሲባዛ በኬ አድርገን ይሄን ደግሞ ስኩዌር ብናደርገው መነሻችንን የኬ ከ1 እስከ 6 አድርገን ብንጽፍ ኤግዛክትሊ እዚህ ጋር የተቀመጠውን ይገልጽልናል። ስለዚህ ሰሜሽንን በመጠቀም የተሰጠንን ድምር እንዲህ አድርጎ ማስቀመጥ ይቻላል። ይሄን ለማድረግ ግን ሁሌም ፓተርኑን አንደርስታንድ ማድረግ ተገቢ ነው።